ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ከኡራጓይ እየወጡ ባሉ መረጃዎች መሰረት ዳርዊን ኑኔዝ ወደ ሊቨርፑል ይመለሳል እየተባለ ነው። እንደዚሁም ፌዴሪኮ ኬዛም በሊቨርፑል ለመቆየት ወስኗልም ተብሏል። በተጨማሪም የቀድሞ የሊቨርፑል ምክትል አሰልጣኝ የፌኖርድ አሰልጣኝ ተደርጎ እንደተሾመም ተዘግቧል። እንደዚሁም ሊቨርፑሎች ከአርሰናል ተጫዋች ጋር ስማቸው እየተያዘ ይገኛል። እነዚህን በቆይታችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው የቀድሞ የሊቨርፑል ምክትል አሰልጣኝ በዚህ ሰዓት የፌኖርድ አሰልጣኝ ተደርጎ መሾሙ ተዘግቧል። ፋብሪዞ ሮማኖ ይዞት በወጣው ዘገባ መሰረት ቫን ፕሮኮስት ቫን ፐርሲን በመተካ የፌኖርድ አዲሱ አሰልጣኝ ተደርጎ ተሹሟል እያለን ይገኛል። እንደሚታወቀው ሊቨርፑሎች አርነ ስሎትን በአሰልጣኝነት ሲሾሙ በመጀመሪያ ጆን ሄቲንጋ ነበር የሊቨርፑል ምክትል አሰልጣኝ ነበር። ነገር ግን አንድ ዓመት ከቆየ በኋላ አያክሶች ጆን ሄቲንጋ አሰልጣኛቸው እንዲሆን ቀጠሩት። ከዛ የሱን ምትክ በመሆን ነበረ ቫን ፕሮኮስት ወደ ሊቨርፑል መምጣት የቻለው። ላለፈው አንድ ዓመትም በሊቨርፑል በምክትል አሰልጣኝነት ሲሰራ ቆይቷል። ነገር ግን ሊቨርፑሎች አርነ ስሎትን ማሰናባታቸውን ተከትሎ ከዚህ ምክትል አሰልጣኝ ጋር እንደዚሁም ከሌሎች ሁለት አሰልጣኞች ጋር ሊለያዩ ችሏል። ፌኖርዶችም ቫን ፐርሲን በማሰናበታቸው ምክንያት የአሰልጣኝነት ቦታው ክፍት ነበረና ቫን ፕሮኮስትን በአሰልጣኝነት ሊቀጥሩት ችሏል። ነገር ግን እሱም ብቻም አይደለም የቀድሞ የአርነ ስሎት ምክትል አሰልጣኝ የነበሩት ስፒክ ሁልሾፍን ለቫን ፕሮኮስት ምክትል አሰልጣኝ አድርገው መሾም ችሏል። ሁልሾፍ ላለፉት ረዘም ላሉ ዓመታት ከአርነ ስሎት ጋር አብረው ሲሰሩ የነበሩ ምክትል አሰልጣኝ ናቸው። አሁን ላይ ግን ከአርነ ስሎት ጋር በመለያየት ከቫን ፕሮኮስት ጋር አብረው መስራት የሚጀምሩ ይሆናል። እንደሚታወቀው አርነ ስሎት የተለያዩ ጥያቄዎች ቀርቦላቸው ነበር። ነገር ግን እነዛን ጥያቄዎች ውድቅ አድርጓል። በተለይ በቅርቡ ፉልሃሞች ከማርኮ ሲልቫ ጋር መለያየታቸውን ተከትሎ አርነ ስሎትን በአሰልጣኝነት ለመቅጠር ፈልገው ነበር። ነገር ግን ይህንን ጥያቄያቸውን አርነ ስሎት ውድቅ አድርገዋል። በዚህ ሰዓትም እንግዲህ ስራ ላይ አይደለም የሚገኙት። በቀጣይ ወደ የትኛው ክለብ ይቀላቀላሉ የሚለውን ነገር አብረን የምንመለከት ይሆናል። ቫን ፕሮኮስትና ሁልሾፍ ግን የፌኖርድ አዲስ አሰልጣኞች ተደርጎ ተሹመዋል። በመቀጠልም ኢንዲካይዲ ይዞት የወጣውን ዘገባ ነው የምንመለከት። በዘገባው መሰረት ሊቨርፑሎች የአርሰናል ተጫዋች የሆነውን ኢታን ንዋኖሪን በቅርበት እየተከታተሉት ይገኛሉ እያለን ነው። ዘገባውም አያይዞ እንደተናገረው ከሆነም አርሰናሎችም ይህንን ተጫዋች ለመሸጥ ፈቃደኛ ናቸው። ነገር ግን ደግሞ ተጫዋቹን የሚሸጡት ትክክለኛው ሂሳብ የሚቀርብላቸው ከሆነ ብቻ ነው እያልን ነው የሚገኘው። ይህ ተጫዋች እንግዲህ ገና 19 ዓመቱ ላይ ነው የሚገኘው። በአርሰናልም እንግዲህ ጥሩ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው። በተለይ ደግሞ 2024/25 የውድድር ዘመን ላይ ለአርሰናል 37 ጨዋታዎችን ማድረግ ይችሎ ነበረ። 9 ግቦችንም እንደዚሁም ደግሞ 2 አሲስትም ማስመዝገብ የቻለ ተጫዋች ነው የነበረው። ባለፈው በተጠናቀቀው ሲዝን ለአርሰናል 12 ጨዋታዎችን ማድረግ ሲችል አንድ ግብ ብቻ ነው ማስቆጠር የቻለው። ከዛ ጃንዋሪ ወር ላይ እንግዲህ በውሰቱ ለማርሴይ ተሰጥቶ ነበረ። በማርሴይ ቆይቶም 11 ጨዋታዎችን ማድረግ ሲችል 2 ግቦችንና 1 አሲስት ማስመዝገብ የቻለ ተጫዋች ነው። ይሄ ተጫዋች እንግዲህ በአርሰናል እያለ ታለንት እንዳለው በደንብ ያሳይ ይመስለኛል። በተለይ ቀደም እንዳልኳችሁ 2024/25 የውድድር ዘመን ላይ ጥሩ ኳሊቲ ያለው ተጫዋች እንደሆነ በደንብ ማስመልከት ይችላል። ነገር ግን ደግሞ አሁን ባለው አቋም በሊቨርፑል በቋሚነት መጫወት ይችላል ብዬ አላስብም። እንደዚሁም ለስኳዱም ይመጠናል ብዬ አላስብም። ምናልባት ሊቨርፑሎች ይህንን ተጫዋች ካስፈረሙት ራሱ ለአንደር 21 ሊሆን ይችላል እንጂ ለዋና ቡድን ያን ያህል ግብአት ይሆናል ብዬ የማስበው ተጫዋች አይደለም። ከሱ የተሻሉ ተጫዋቾች እንደውም በአካዳሚ ውስጥም ይገኛሉ ብዬ ነው የማስበው። ኢታን ንዋኖሪ በዋነኝነት የሚጫወተው 10 ቁጥር ቦታ ላይ ነው። ከሱ በተጨማሪም የመሀል አማካኝ ስፍራ ላይ መጫወት ይችላል። እንደዚሁም ደግሞ በቀኝ ክንፍ አጥቂ ቦታ ላይ መጫወት የሚችል ተጫዋች ነው። ነገር ግን ሶስቱም ቦታዎች ላይ ከሱ የተሻለ ወይም ደግሞ ከሱ እኩል ብቃት ያላቸው የአካዳሚ ተጫዋቾች አሉ ብዬ ነው የማምነው። በቀኝ ክንፍ በአጥቂ ቦታ ላይ ከተመለከትን ሞሪሰን ከሱ የተሻለ ተጫዋች ነው። በአማካኝ ክፍሉ ላይ ደግሞ ትሪናዮኒ ከሱ የተሻለ ተጫዋች ነው ብዬ ነው የማምነውና ሊቨርፑሎች ይህንን ተጫዋች ቢያስፈርሙት ያን ያህል ትርጉም ይሰጣል ብዬ አላስብም። ከዛ ይልቅ በአካዳሚያቸው ውስጥ ሌሎች ተጫዋቾችን ቢመለከቱ ጥሩ ነው። ወይም ደግሞ ካስፈረሙ አይቀር ራሱ ሌላ ከሱ የተሻለ ተጫዋችን ለማስፈረም ነው እንቅስቃሴ ማድረግ ያለባቸው ብዬ የማምነው። የእናንተን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ፌዴሪኮ ኬዛን የተመለከተውን ዘገባ ነው የምናየው። እንደ ጣሊያናዊ ጋዜጠኛ ማርኮ ዲ ናታሊያ ዘገባ ከሆነ ፌዴሪኮ ኬዛ በሊቨርፑል ለመቆየት ወስኗል እያለን ይገኛል። ዘገባውም አያይዞ እንደተናገረው ከሆነ ፌዴሪኮ ኬዛ በዚህ በክረምቱ በሚኖረው የቅድመ ውድድር ዝግጅት ራሱን በማሳየት በቀጣይ ዓመት ለቦታው መፎካከር ይፈልጋል። በተለይ ደግሞ በአዲስ አሰልጣኝ ስር ራሱን አሳይቶ ለሊቨርፑል መጮት ይፈልጋል እያለን ይገኛል። ፌዴሪኮ ኬዛ በዚህ የክረምቱ የዝውውር መስኮት
ሊቨርፑልን ሊለቁ ይችላሉ ከሚባሉ ተጫዋቾች መካከል አንደኛው እርሱ ነው። ከዚህ ቀደም የወጡ ዘገቦችም ይህንን ነገር በደንብ የሚያጠናክሩ ናቸው። እንዲሁም በቅርቡም ከኮሞና ከጁቬንቱስ ጋር ስሙ በስፋት እየተያዘ ያለ ተጫዋች ነው። ከጥቂት ቀናቶች በፊት ምናልባትም ከሁለት ሳምንት በፊትም እሱ በሰጠው አስተያየት መጮት እፈልጋለሁ፣ በሊቨርፑል የመጮቻ እድል ማገኝ ከሆነ ብቆይ ደስ ይለኛል፣ ካልሆነ ግን በዚህ መጮቻ እድል ማላገኝ ከሆነ ግን የመጮቻ እድል ወደ ማገኝበት ክለብ መዘዋወር እፈልጋለሁ የሚል አስተያየቱን ሰጥቷል። እንደዚሁም ከዚህ ቀደም በዚህ ዙሪያ በወጡት ዘገቦች መሰረት ፌዴሪኮ ዛ በቀድሞ ውድድር ዝግጅት ከሊቨርፑል ጋር ወደ አሜሪካ ይጓዛል። በዛም መንገዴ ራሱን ማሳየት ይፈልጋል። ከዛ በኋላም ከአንዶኒ ኢራዮላ ጋር መነጋገር እንደሚፈልግ ነው እየተዘገበ የሚገኘው። ከዛ ንግግር በኋላ ምናልባት አንዶኒ ኢራዮላ የተሻለ የመጮቻ እድል ሰጥሃለሁ ብሎ ካሳመኑት ሊቆይ ይችላል፣ ካልሆነ ግን ክለቡን ይለቃል ተብሎ የሚጠበቅ ተጫዋች ነው። አሁን ላይ ግን ዲናታሊያ ይዞት በወጣው ዘገባ መሰረት በሊቨርፑል ቆይቶ ለቦታው መፋለም ይፈልጋል ነው እየተባለ የሚገኘው። ሊቨርፑሎች በእርግጥ ቢቆይላቸው ደስተኛ ይሆናሉ ብዬ ነው የማስበው። በተለይ ደግሞ አንዶኒ ኢራዮላ ከዚህ ተጫዋች ጋር አብሬ መስራት እፈልጋለሁ የሚል ከሆነ እንዲቆይላቸው ይፈልጋሉ ተብሎ ነው የሚጠበቀው። ምክንያቱም የአጥቂ ክፍሉ በጣም እሳስቷል፣ በጣም ብዙ ጉድለቶች አሉበት። በትንሹ አሁን እንኳን ተጫዋቾች ሳይለቁ እንኳን ራሱ 1-2 ተጫዋቾችን የግድ ማስፈረም መቻል አለባቸው። እናም ፌዴሪኮ ኬዛ የማይለቅ ከሆነ ቢያንስ ለስኳድ ጥልቀት ራሱ ጠቃሚ ተጫዋች ይሆናል ብዬ አስባለሁ። በተለይ ደግሞ ዝቅተኛ ግምት የተሰጣቸው ጨዋታዎች ላይ እንደዚሁም ደግሞ 3-0 4-0 የሚመሩ ከሆነ ተቀይረው በመግባት አንዳንድ ተጫዋቾች እንዲያርፉ ማድረግ፣ እንደዚሁም ደግሞ በካራባኦ ካፕና በኤፍኤ ካፕ ጨዋታዎች ላይም እነዚህ ዋና የሚባሉ በቋሚ 11 ውስጥ የሚገቡ ተጫዋቾች እረፍት እንዲያገኙ እድል መስጠት የሚችል ተጫዋች ስለሆነ ምናልባትም በዛ ምክንያት ሊቨርፑሎች ሊያቆዩ የሚችሉበት እድል አለ። ነገር ግን በቀጣይ ዓመት ምን ያህል የመጮቻ እድል ያገኛል የሚለው ትልቅ ጥያቄ ነው። በእርግጥ በተጠናቀቀው ሲዝን ከዚህ የተሻለ የመጮቻ እድል ማግኘት ነበረበት። ነገር ግን አርነ ስሎት በተለያዩ ምክንያቶች ያንን እድል አልሰጡትም። አንዶኒ ኢራዮላስ ከዚህ በኋላ የመጮቻ እድል ይሰጡታል የሚለውን አብረን የምንመለከት ይሆናል። በዚህ ሲዝን ግን ባደረጋቸው ጨዋታዎች አጠቃላይ ወደ 600 አካባቢ ደቂቆችን መጮት ይችላል። በእነዚህ ደቂቆች ውስጥ ደግሞ 3 ግቦችና 3 አሲስቶችን ማስመዝገብ ይችላል። ይህ ማለት እንግዲህ በ114 ደቂቆች ውስጥ አንድ የጎል ኢንቮልቭመንት ያደርጋል። ይህም እንግዲህ በተለይ ብዙ የመጮቻ እድል ላልተሰጠው ተጫዋች በጣም ጥሩ ቁጥር ነው እና ከዚህ በኋላ ይህንን ብቃቱን መድገም የሚችል ከሆነ ምናልባትም በቀጣይ ዓመት አንዶኒ ኢራዮላ የተሻለ የመጮቻ እድል ሊሰጡት ይችላሉ። እንደዛ የሚሆን ከሆነ ደግሞ ፌዴሪኮ ኬዛን በቀጣይ ዓመት በሊቨርፑል ማሊያ የምንመለከተው ይሆናል። በእናንተ ሀሳብ ግን ፌዴሪኮ ኬዛ በሊቨርፑል መቆየት አለበት? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ዳርዊን ኑኔዝን ወደ ተመለከተው ዘገባ ስናመራ አሁን ላይ ከኡራጋይ እየወጡ ባሉ መረጃዎች መሰረት በተለይ ደግሞ ማርቲን የተባለው ጋዜጠኛ ይዞት በወጣው ዘገባ መሰረት ዳርዊን ኑኔዝ ወደ ሊቨርፑል ይመለሳል እያለን ነው። አሁን ላይ እንግዲህ ሊቨርፑሎች ዳርዊን ኑኔዝን ማስፈረማቸው ይፋ ያልተደረገበት ብቸኛው ምክንያት ዳርዊን ኑኔዝ በዚህ ሰዓት ላይ ሙሉ ለሙሉ ትኩረቴን ከኡራጋይ ጋር ማድረግ አለብኝ፣ ስለዚህ ይሄ ዜና አይነገር ብለው ስለንጠየቃቸው ብቻ ነው እንጂ ሊቨርፑሎች ዳርዊን ኑኔዝን ማስፈረማቸውን በዚህ ሰዓት ላይ ይፋ ያደርጉ ነበር። ስለዚህ የዓለም ዋንጫው ከተጠናቀቀ በኋላ ወይም ደግሞ ኡራጋይ ከዓለም ዋንጫው የምትሰናበት ከሆነ ዳርዊን ኑኔዝ ወደ ሊቨርፑል መመለሱ ይፋ ይደረጋል እያለን ይገኛል። በተቃራኒው ደግሞ ፋብሪዞ ሮማኖ ይዞት በወጣው ዘገባ መሰረት ለዳርዊን ኑኔዝ ቅርብ የሆኑ እንደዚሁም ደግሞ ለዳርዊን ኑኔዝ ተወካዮች ወይም ደግሞ ካምፕ ቅርብ የሆኑ ሰዎች እንደነገሩኝ ከሆነ በዚህ ሰዓት ላይ በዳርዊን ኑኔዝ እና በሊቨርፑል መካከል ምንም አይነት ግንኙነቶች አልተደረጉም፣ ምንም አዲስ ነገር የለም የሚል መረጃን ይዞልን ወጥቷል። የዳርዊን ኑኔዝ ጉዳይ እንግዲህ የዝውውር ሂደት እንግዲህ እንቆቆልሽ እንደሆነ ቀጥሏል። ሁለቱም ይህንን ዘገባ ይዞልን የመጡት ኡራጋዩም ጋዜጠኛ ማርቲን እንደዚሁም ፋብሪዞ ሮማኖ በዝውውር ሂደቶች ላይ ታማኝ የሚባሉ ናቸው። በተለይ ማርቲን ኡራጋይን ተጫዋቾች በተመለከተ ይዟቸው የሚወጣው መረጃዎች አብዛኞቹ ትክክል ናቸው። ፋብሪዞ ሮማኖም በዝውውር ሂደቶች ላይ በጣም ታማኝ ከሚባሉ ጋዜጠኞች መካከል ቀዳሚ ስፍራ ላይ የሚቀመጥ ጋዜጠኛ ነው። በእርግጥ ሁለቱም ፐርፌክት አይደሉም። አንዳንድ ጊዜ እንግዲህ ትክክለኛ ያልሆነ መረጃም ሲናገሩ አዳምጠናል። ነገር ግን አብዛኛው ጊዜ ትክክለኛ መረጃዎችን ነው ሲናገሩ የምናዳምጠው። በዚህ በዳርዊን ኑኔዝ ዙሪያ ግን የተለያየ መረጃ ነው ይዘውልን የወጡት። ማርቲን በቀጣይ የሊቨርፑል ተጫዋች ይሆናል ሲል፣ ፋብሪዞ ሮማኖ ግን እስካሁን ድረስ ምንም አይነት ግንኙነት አልተደረገም ነው እያለን የሚገኘው። በእርግጥ ፋብሪዞ ሮማኖ እስካሁን ድረስ ግንኙነት አልተደረገም ቢልም በቀጣይ ግን አይደረገም
አላለም። ምናልባትም ሪያል ማድሪዶች ልክ እንደ ኩኩሬላ እንዳደረጉት ሊቨርፑሎችም ዳርዊን ኑኔዝን በፍጥነት ሊያስፈርሙት የሚችልበት እድል አለ። በአጠቃላይ ዳርዊን ኑኔዝ ወይ ወደ ሊቨርፑል እስኪመጣ ወይም ደግሞ ሌላ ክለብን እስኪቀላቀል ድረስ ስሙ ከሊቨርፑል ጋር መያያዙ እንደሚቀጥል ግን በእርግጠኝነት መናገር ይቻላል። ትናንትና ምሽት ላይ ግን ጥሩ የሚባልን ጨዋታን አላሳለፈም። እንደሚታወቀው በዓለም ዋንጫ ከሳውዲ አረቢያ ጋር ሌሊት ላይ ጨዋታ አድርገው ነበር። በዛ ጨዋታ ላይም 45 ደቂቃዎችን ብቻ ነው የተጫወተው። በእነዚህ 45 ደቂቃዎች ደግሞ 8 ጊዜ ብቻ ነው ኳስ መንካት የቻለው። እንደዚሁም 3 ብቻ ነው የተሳካ ኳስ ማቀበልም የቻለውና በጣም መጥፎ የሚባል ምሽትን ነው ያሳለፈው። ምናልባት እንደዚህ አይነት እንቅስቃሴዎችን በቀጣይ የሚያደርግ ከሆነ ወደ ሊቨርፑል የመምጣት እድሉ በዛው ልክ እየጠበበ ይሄዳል ብዬ አስባለሁ። ነገር ግን ደግሞ ሊቨርፑሎች በዚህ ክረምት የዝውውር መስኮት ብዙ ተጫዋቾችን የማስፈረም ግዴታ ውስጥ ስለገቡ ምናልባትም ከዚህ ቀደም በተደጋጋሚ እንደተናገርኩት በነፃ የሚገኝ ተጫዋች እንደመሆኑ መጠን ሲያስፈርሙት ልንመለከት የምንችልበት ግን እድል አለ። ለእናንተ ያለኝ ጥያቄ ግን ሊቨርፑሎች ይህንን ተጫዋች ያስፈርሙታል ወይስ ከፈረመስ በኋላ ለሊቨርፑል ምን ያህል ጥቅም ይሰጣል ብላችሁ ታስባላችሁ? ከዚህ ቀደም ከነበረው የተሻለ እንቅስቃሴ ያደርጋል ወይስ ልክ እንደ ከዚህ ቀደሙ ብዙ ኳሶችን ያባከናል ብላችሁ ነው የምታስቡት? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን እኔ ግን እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።